እዛኔ እኮ በድንጋጤ የአባቴን ስም ረሳው ምናምን ይሏል ያንተ ይገርማል እንዴ እኔ እኮ የራሴን ስም ረሳሁት እንዴ በፈረስ ምናምን ተጭናስቴት እዚህ ይለኛል እውዴ ዳለው በጉ ይታረዳል እዛ በልቼ ምናምን ጭንቅላቱን ደሞ ይሰጡኛል እጄ እመጣለሁ ማለት ነው ወደ ቤት ብዙ ጊዜ የሚበላ ነገር ነው የሚቸግረው ይዛን ስለዚህ በዓል ሲመጣ እንደተለመደው ቅርጫ አለ በየሰፈሩ እነዚህ በመደቡ የዚህ በሰዓቱ 100 ብር 80 እንደዛ አካባቢ ነው ያንን ለማድረግ ደግሞ እኛ አቅም የለንም ያንን ብር እንትን ለማድረግ ዳቦ ትደፋለህ ዳቦ ደፋለሁ እናት አባት እንዴት አድርጎ እንዳሳደጉህ የሚገባው ያኔ ስራ ሲጀምርን 17 ብር ነበር ቀን ስራ መስራ የነበረው ሀገሩን የምትወደው በሰው ምክንያት ነው እርቂሁን ፖድካስት የተወደዳችሁ የእርቂሁን ፖድካስት ቤተሰቦች እንደምን ከረማችሁ እንደምን ቆያችሁ ዛሬ ይዘንላችሁ የመጣነው እንግዳ ማርቆስ ባዩ ይባላል ማርቆስ ባዩ ማን ነው አብረን እስከ ዝግጅቱ ፍጻሜ ድረስ ከቆየን ሙሉ ታሪኩን ተከታተላላችሁ እርቂሁን ፖድካስት ማርክ እንኳን ደህና መጣህ እንኳን ደህና ቆይ ቃለ መጠይቅ ከመጀመራችን በፊት አንድ ፈገግ የሚያሰኝ ነገር ነገርከኝ አንድ ወዳጅህ ለቃለ መጠይቅ ተጠርቶ ያለውን ነገር እስኪ አስታውሰንና አድማጮቻችንም አብረው ፈገግ ይበሉ እንደኛ ያ አጋጣሚ ልጁ እንደኔ መጀመሪያው ነበር ውጭ ሀገር ለመሄድ የሆነ ስራ ለመቀጠር አላወኩም ከዛ ያው ኢንተርቪው ነበር አጋጣሚ ኢንተርቪው አድርጎ ይወጣል ጓደኛውም ኢንተርቪው አድርጎ ይወጣሉ ሁለቱም ማለት ነው ከዛኔ እኮ በድንጋጤ የአባቴን ስም ረሳው ምናምን ይሏል ያንተ ይገርማል እንዴ እኔ እኮ የራሴን ስም ረሳሁት በጣም አሪፍ አንተ ግን የረሳው ነገር የለም አይደል እስካሁን ድረስ ያው ብዙ ጊዜ ካሜራ የመጀመሪያ ሲሆን የሆነ ነገር እንትን ይላል ትንሽ የተወሰኑ ደቂቃዎች ወስደ 2-3 ደቂቃ መነጋገር እስክትጀምር ነው እኛ ደግሞ በሳቅ ነው የጀመርነው ስለዚህ በደንብ ከዚህ በኋላ ያሉትን ቆይታችንን በሳቅም በቁም ነገርም ያዋዛን እንቀጥላለን ይቻላል እስኪ ማርቆስን ወደ ልጅነቱ ልመልሰው ተወልደ ያደከው ጅማ አካባቢ ነው ጅማ ላይ አንተ ባደክበት አካባቢ በተለይም ደግሞ እትብቴ የተቀበረባት ደነባ ላንተ ምንድነች የልጅነትህ ትዝታ ምን ይመስላል እስኪ እሱን አውጋን መጀመሪያ ያው ተወልጄ ያደኩት ሙሉ ስሙ ጅማ ዞን ሰኮሩ ወረዳ ደነባ ቀበሌ ነው የሚባለው ትንሽ የቀበሌ ስለሆነች ደነባ ቀበሌ ይባላል ምናልባት ብዙዎቹ ግልገል ግቤ 1 በሚለው እንትን ሊሉት ይችላሉ ግልገል ግቤ 1 ማለት ያው እኛ ጋር ነው በዛ ምናልባት ብዙ ሰው ሊያውቀው ይችላል ደነባ ቀበሌ ይባላል እዛ ነው ተወልጄ ያደኩት ምን ይመስላል አስተዳደግህ ልጅነት እንደ ልጆች ከልጆች ጋር የመጫወት ከዋቂዎችም ጋር ደግሞ በቁም ነገር የመነጋገር የመጫወት ነገር ነበር እንዴት አሳለፍክ ምን አይነት ፋሚሊ ውስጥ ነበር የነበርከው ያው እንደዚህ እንደ ልጆች ከስንት አንድ ነው እንጂ ብዙ የጨዋታ ጊዜ የለኝም በብዛት ያው ከትምህርት ቤት ወደ ስራ ምናልባት ከሰዓት ፈረቃቁ ከስራ ወደ ትምህርት ቤት ነው ጨዋታ ያው ከስንት አንድ ነው ምናልባት አልፎ ማለት ነው በብዛት ያውኛ ስንማር የሆነ የጧት ተማሪ እስከ 6 ከሩብና ከሰዓት ከዛ በኋላ በፈረቃ ነበር ጧት ቆንኩኝ ከሰዓት ወደ ስራዬ ነው የሚሄደው የከሰዓት ቆንኩ ደግሞ ጧት የሆነ ነገር ሰርቼ ከዛ ወደ ትምህርት ቤት ሄዳለሁ ማለት ነው አባቱ ወታደር ናቸው ወታደር ባዩ ገላን እናት ደግሞ የቤት እመቤት ናቸው እንደው ምን አይነት ፍቅር ያለው ቤተሰብ ውስጥ አደግ ምን አይነት ማህበራዊ ህይወት ነበረ ባንተም በወላጆችም እንደገናም ደግሞ በአካባቢው ምን አይነት ማህበራዊ መስተጋብር ነበረ የናንተ ፋሚሊ ግማሹ ሙስሊም ግማሹ ኦርቶዶክስ ነውና ከዚህም ጋር ተያይዞ ያ ሁለት ታላላቅ ሃይማኖቶች ያሉበት ቤተሰብ አንተን ምን አይነት ፍቅር ሰጥቶ አሳደገህ ያው ቤተሰብ ጋር በርግጥ ያን ያህል ብዙ ምን ተናላል ማዘር ያው በልጅነት ስለሆነ ያረፈችው
ከማረፏ በፊት ያው ከአባቴ ጋር ጥሩ ፍቅር ነበራቸው ብዬ ገምታለሁ። ከዛ በኋላ ያው ማህበረሰቡ እንደሚታወቀው ሙስሊምና ክርስቲያን ነው እዛ በብዛት እንትን የሚለው። ያ ከነሱ ጋር እንደ ፋሚሊ ነው እንትን ብለን ያደግነው። እንግዲህ እናት በልጅነት ነው ያረፉት። እንደው ህመማቸው ምንድነው? ያንን ህመምስ ደግሞ ለመፈወስ የሄዳችሁበት ርቀት ነበርና ያደረጋችሁት ጥረት ምን ይመስል ነበር? ልጅም ብትሆን ቢያንስ አባትህ የከፈሉትን ዋጋ ማስታወስ የምትችል ይመስለኛልና እስኪ እሱን ነገር እናንሳው። የእናቴ ህመም የሳምባ ምች መሰለኝ። የሆነ ሰዓት እህቴ እንደዛ ያለችኝ ይመስለኛል። እንደዚህ ከፍ ካልኩ በኋላ ማንንም አልጠየኩም በነገራችን ላይ። እና በዛ ታመው ነው ፋዘር በፊት እንደዚህ እዛ ግልገል ግቢ አንድ ያልኩ እዛ ብዙ ሰርቶ የሆነ ያጠራቀመውን ምናምን እሷን ለማሳከም እስከ መጨረሻው እንትን ብሎ መጨረሻ ላይ ዝም ብለን የባህል መድኃኒትን ሞክር ምናምን ብሎ ነው ወደ አያቶቻችን ሀገር ይወሰዷት። ያኔ ወደ አያቶቻችን ሀገር ሲወስዷት ያው እኔ ልጅ ነበርኩ። እንዲህ በፈረስ ምናምን ተጭና ስትሄድ ትዝ ይለኛል። ከዛ ከብዙ እንትን በኋላ ፈጣሪ አልፈቀደም አረፈች። ከዛ ከባህል ህክምናው ሳይመጡ ነው ወይስ? አዎ አልተመለሱ። ከሄዱ በ15ኛ ቀን ምናምን መሰለኝ አርፈው እኛም እንትን ያለው። አስከሬን ወደ ቤት መጣ እዛው ተቀበለ? አይ አልመጣም፣ እዛው ነው የሄድነው እኛ። ሁለቱ ታናናሾቼ አልሄዱም፣ እኛ ግን ሄደናል። እኔና ታላቅ እህቴ ሄደናል እዛ አያቶቻችን ሀገር። ከፍ ካልክ በኋላ ለምን አልጠየቅክም? ለምን መጠየቅ አልፈለክም? ያሳዝንሃል ነገሩ? ትንሽ መጥፎ ትውስታ አለው ላንተ ወይስ? እኔ እንጃ ምንም ያው ዞሮ በበሽታ ስለሆነ እንትን ያለችው አሁን እንደዚህ አይነት ነገር የሆነ ሌላ የሆነ ህግ ያዘው ነገር ምናምን ሲሆን ነው እንደዚህ ለመጠየቅ እንትን የምትለው። ግን ያው በተፈጥሮ በሽታ ስለሆነ ያን ያህል አስፈላጊ መስሎ አልታየኝም፣ አልጠየቅኩም። እንግዲህ የእናትህ ህልፈት በተለይ ለአባታችሁ እጅግ በጣም ከባድ ሀዘን ጥሎ ያለፈ ነው። አባት ከዛ በኋላ ምን አይነት ህይወት ነው መኖር የጀመሩት? ምን አይነት መጎሳቆል ነው የደረሰባቸው? እሱ ደግሞ ሌላ ላንተ ኃላፊነትን የጣለ ነገር ስላለው እሱንም እንድናነሳው ስለፈለኩ ነው። ምንድነው የሆነው? ያው ከዛ በኋላ ሀዘኑ ይሁን አላቅም ይሄ እንደፊቱ ተራሩጦ መስራት ብዙ ነገሮችን ትቶ ነው ቤት ውስጥ እንትን ያለው። ምናልባት ይሄ ስለ ልቦና ይሁን አላቅም እንደፊቱ ተራሩጦ አይሰራም ምናምን እንደዚህ ሲል ጊዜ ያው ብዙ ችግሮች ወደ ቤታችን መጡ ማለት ነው በዛ ሰዓት። ከዛም በኋላ ያው እኔ ወደ ኃላፊነት እንትን አልኩኝ። የተገኘውን ነገር ወደ መስራት አሃዱ ብዬ ገባው ማለት ነው ወደ ስራ። ስንት ልጆች ነበራችሁ የነበራችሁት? እኛ አራት ነበር። 3 ሴት 1 ወንድ 4 ነበር። ታላቅ እህት አግብታ ነበር በዛ ሰዓት ወይስ? አይ በዛ ሰዓት አላገባችም። ከዛ በኋላ ነው ግን አብራችሁ አትኖርም ነበር እሷ? ያው ማዘር እንዳረፈች አክስቶች አሉኝ። አንደኛው አክስቴ ያው ፋዘርን አስፈቅዳ ሴት ልጅ ከእናቷ ውጪ እንዲህ እንትን ማለት አትችልም ምናምን ብላ እሷን ወሰደቻት። የመጨረሻው ወንድሜ ደግሞ አለ። እሱን ደግሞ ሌላኛው አክስቴ ወደ ጅማ ከተማ ወሰደችው ማለት ነው። ከዛ ሁለታችን ቀረን መሀል ላይ ያለ ነው። ያው እኛ ከአባታችን ጋር ኑሮን ጀመርን። ከዚህ በኋላ ነው እንግዲህ አንተ ላይ አባትን የመንከባከብ ታናሽ ወንድምህንም ደግሞ ተንከባክቦ የማሳደግ ኃላፊነት የወደቀው። እንዴት ነበር? እስኪ እሱን ነገር አውጋኝ። ያው ከዛ በኋላ እንግዲህ እሱም ስራ የለውም የተወሰነ ጡረታ ነው ወታደር ነው ብዬክ ነበር። ጡረታ ብሩ ደግሞ ይዛኔ ምንም ትዝ ይለኛል ለሆነ 80 ብር ምናምን ነበር። አሁን በቅርብ ጊዜ እንትን ስቲል ነው አድርጎ ወደ 3,000 ምናምን ብር ደርሶ ነበር አሁን በዚህ አመት ማለት ነው። የዛን ጊዜ እንደዛ 65 ብር ይሁን እንደዛ አካባቢ ነው። ያቺ ደግሞ መጣ ምንም እንትን አትልም። እሱም በሰዓቱ ያው ብስጭት ምናምን ተብሎ ወደ መጠጡ ነው የገባው። ከዛ ጋር ምንም ሳንቲሙ ስለማይበቃ እኔ ዝም ብዬ እንደቀልድ መላላክ ምናምን እንደዚህ በትናንሽ ሳንቲሞች እየተላላኩ ምናምን ወደ ስራ ገባው ማለት ነው። እዛ ሰፈር ውስጥ ሊስትሮ ምናምን የሚሰሩ ልጆች ነበሩ።
ከነሱ ጋር የላከኝ ምናምን እንትን እያሉ ሙያውን እንትን ብዬ በዛ ጀመርኩ። ስራ ስትጀምር አንተ በልጅነት ወደ ስራ የተቀላቀልከው በመላላክ ነው ወይስ በመላላክ? እቃ ገዝተና እንደዚህ አድርገናም ሲሉ ቁጭ በየ እዛ የሚሰሩትን እያየሁኝ የሚልኩኝ የገዛው ቀስ በቀስ ጀመርኩት። ሊስትሮ መላላክ አንዱ ኃላፊነትን ለመወጣት የተሸከምከው የስራ መስክ ነው። ከዚህ ባሻገር ደግሞ አሳ ታጠምድ ነበረ ግልገል ግቤ። እስኪ ስለሱም አውራኝ። ያው አሳም ሰፈር ውስጥ ልጆች እንደዚህ እንትን ይላሉና ያመጡ ይሸጣሉ። ያው የተረፈውን ለቤትም ለምግብነት እንትን ይላል። እኔም ከነሱ ጋር እየተከተልኩኝ ነው እንትን ያልኩት። ያው በሰዓቱ ትዝ ይለኛል በመንጠቆ ነው በነገራችን ለኛ የምናጠምደው። እነዚህ መረብ ምናምን አቅሙ እንትኑ ስለሌለ በመንጠቆ ነው እንትን ምንለው። መንጠቆ መግዣ 1 ብር 50 ጠፍቶ ምናምን ነገር በሽቦ ነው ይሰርቼ እንትን ያልኩት። እነዚህ ቁልምም ያለ ነገር ነው ምናልባት አይተ ከሆነ እሱን በሽቦ ሰርቼ ከራ ስሪበት ምናምን እሱን እንትን ብዬ ያን ሽጬ መንጠቆ ገዝቼ ምናምን። ምን ያህል አዋጭ ነበር? ላንተስ ደግሞ ምን ያህል ፈታኝ ነበር? ምክንያቱም ግልገል ግቤ አንድ ድረስ ሄደው አሳ ማጥመድ ትልቅ ኃላፊነት ይመስለኛል። በነገራችን ላይ ያው ግልገል ግቤ አንድ ዳሙ ጋር ምን ግድቡ ጋር ምን ሄደው ከስንት አንድ ነው። ግን እሱ ከሞላ በኋላ የሆነ ማስተንፈሻ አለውና ተንፍሶ የሚመጣው ከኛ ጀርባ የሆነ የተወሰነ ከሄድክ በኋላ በዛ ነው የሚያልፈው እና እዛ ነው የምንሄደው። ላኛው የምንሄደው ከስንት አንድ ነው እንጂ ዋና እንትናችን እታችኛው ነው ተንፍሶ በሚያልፍበት ጋር እዛ ነው እየሄድን የምናጠምደው። ስለዚህ ብዙ ሩቅ አልነበረም ማለት ነው። የ40 ደቂቃ ምናምን። አሳ ለማጥመድ ሄደህ አሳ ማጥመዱ ካልቀናህና አሳ ይዘህ ካልመጣህ እንጨት ሰብረህ ትመለሳለህ። እሱንም ጎን ለጎን ብዙ ጊዜ ያው እንደዚህ እንትን ላይ ያልከው ነገር ላይሳካ ይችላል እና እኔ ብዙ ጊዜ እንዲህ ባዶ እጄ መመለስ አልፈልግም። ዝም ብዬ መጥረቢያ ምናምን ይዤ ሄድና ያኛው ካልተሳካ የሆነ ዛፍ ላይ ወጥቼ እንጨቶች አውርጄ ወይ ደግሞ እርጥብ እንጨት ያው ቶሎ ስለሚፈለጥ እንትን ብሎ ያን ይዤ መጣና ማስጣት ካለብኝ አስጥቼው ሲደርቅ ይሸጣል። ካልሆነ ደረቁን ይዤ መጥቼ እሸጣለሁ። ስለዚህ እንጨቱን አድርቀህ መሸጥ ሌላ ኃላፊነት ነበር ማለት ነው። ለማን ነው የምትሸጠው? ገበያ ነው ቀጥታ የምታወጣው ወይስ ሰፈር ውስጥ ደረቅ ከሆነ ገበያም ታወጣለህ። አንዳንዴ መንገድ ላይም ሰዎች አግኝቶ ሊገዙ ይችላል። እርጥብ ከሆነ ግን ያው ሰዎች ስለሚያውቁ ካሰጣን በኋላ ሰው እየመጣ ነው የሚወስደው። ሲደርቅ አሰራ አድርገህ በር ላይ ያ መንገድ ዳር ስለሆነ ቤታችን ደጅ ላይ ደገፋ አድርገህ ስታቆሙ ሰው እየመጣ ይወስዳል ማለት ነው። ደረቅ ከሆነ ግን የዕለት ሁለት ወይ መንገድ ላይ ቤት እስክደርስ ሰው ሊገዛ ይችላል። ካልሆነ ቤትን አልፈው ወደ ገበያ ትወጣለህ። ውሃም ትቀዳ ነበር? እስኪ ስለሱም አውጋኝ። ውሃ ከየት ነው የምትቀዳው? ለማን ነው የምትሸጠው? ያ አዛኛ አካባቢ በፊት እንደዚህ መንገድ ያውኑ ያልኩ ዳሙ ጋር ምናምን የሚሰሩት የውጭ ዜጎች ነበሩና እነሱ ደግሞ እኛ ሰፈር ነው በብዛት ተከራይተው የሚኖሩት። እዚህ ያበሻ ሚስት ምናምን እያገቡ ማለት ነው። ከቦኖም ይሁን ከግለሰብ ጋር ያው እነሱ እንትን ስለማይሉ የሆነ በጄሪካን በወርም በእለትም እንትን እያልኩ ለነሱ ቀዳላቸው ነበር። በብዛት እንደዚህ አሁን እዛ ኮንስትራክሽን ውስጥ የሚሰሩት ጊዜ የላቸውም። ለነሱ እየቀዳው አመላልሳለሁ። የሊስትሮ ስራህን አንድ ልጅ ነው ያሳየህ? ማን ነው ታስታውሰዋለህ? ጎረቤታችን። በተለይ በጫማ ማሳመር ስራ ላይ የተሰማሩ ልጆች መጀመሪያ ሲጠርጉ ካልሲ አብረው ቀለም ይቀባሉና ቆንጆ ኩርኩም ይቀምሳሉ። ያኔ እንኳን እዛ ደረጃ እንትን ጠንቀቅ ካልኩ በኋላ ነው ራሴ እንጂ እየወጣሁት። ልጁ በርግጥ እንደዚህ በስርዓት እንትን ስላለኝ በደንብ ነው ያስለመደ። ከሰራቸው ስራዎች ውስጥ በእነዚህ አሳ በማጥመድ፣ ሊስትሮ፣ ጫማ በማሳመር፣ ውሃ በመቅዳት፣ እንጨት በመስበር ከዛ በኋላ የምናነሳው ሌላም ስራ አለ። በጣም የፈተነ ስራ የትኛው ነው? እኔ እንጃ በጣም የፈተነኝ ምናልባት ውሃ መቅዳቱ ይሁን። አሁን በዛ ሰዓት 20 ሊትር ጀሪካን መሸከም በጣም ነው የሚያስቸግረው። ያው እድሜም እንትን ስለሆነ። ስንት ዓመት ነበረ? 8-9 አካባቢ ያኔ። በ8 በ9 ዓመት ውስጥ 20 ሊትር ጀሪካን ተሸከም ነበር? ጋሪም አለ። ያው ከጋሪ አውርደህ ወደ ቤት እስክታስገባ ያው በእጅ ነው የምትሸከመው። በአንድ እጅ ስትይዝ ያው ባላንስ እንትን ስለሚል
ትዝ ይለኛል እንዲህ ሁለት እግራችን መሃል አድርገን ነው ጓይ ካቦኖ እስከ ጋሪው እስክታመጣ ከጋሪው ቤት እስክታደርስ እሱ ፈታኝ ነበር። እንደዛም ሆኖ ግን አይቆጭም፣ አትናደድም፣ አትበሳጭም? አልናደድም። ሌላውን ስራህን እናንሳው። ከመላላክ ጋር የተያያዘውን ስራ በቅርባችሁ የወታደር ካምፕ ነበረ። ከዛ ከወታደር ካምፕና እዛ ካምፕ ውስጥ ከሚኖሩ ወታደሮች ጋር የነበረ የስራ ግንኙነት ምን ይመስል ነበረ? እስኪ እሱን አጫውተን እባክህ። ያው አካባቢያችን ሰፊ ካምፕ አለ አሁን ያልኩ ግልገል ግቤ አንዱ ጋር እና ልጆች የኛ ታላላቆች ምናምን እንደዚህ በግ ምናምን ወታደሮቹ በሚገዙበት ሰዓት ያደርሱላቸዋል ካምፕ። እነሱኛ ጋር ይመጣሉ በፓትሮል በግ ምናምን ገዝተው ለነሱ ይልኩና ሌላ ደግሞ እንትኖችን ገዛስተው በመኪና ይሄዳሉ ማለት ነው። እና ለና ሳንቲም እንደሚከፍሉና ዳቦ ምናምን እንደሚሰጡ ሰማሉ ሁልጊዜ። ከዛ ዝም ብዬ በአጋጣሚ እንዲያሙስ ቀን እኔም ለምን እድል ያላልሞክር ምናምን ብዬ እንደ ልጆች ከገዙ በኋላ ነው ሄደም ታናግሮ ላድርስላችሁ ወይ ምናምን ብለ ማለት ነው። አንዳንዴ ወይ ማታውቀው ከሆነ የሚያውቁ ልጆች ጋር አብረና ትባላለህ መጀመሪያ ላይ። አንድ የሚያውቅ ልጅ በፊት እንደዛ አድርሶ የሚያውቅ ካለ ከሱ ጋር ተደረበ ያው ታደርሳለህ። ቀጣይ አንዴ ከለመድከው በኋላ ግን ችግር የለም ለአንተ ነው እንትን የሚሉት። እና ገዝቶ ሲሰጡኝ ትዝ ይለኛል አንድ በግ በ2 ብር ሂሳብ ምናምን 3ም 4ም ገዝቶ ሲሰጡ እየነዳን እናደርሳለን። ቢያንስ 5 ኪሎ ሜትር አካባቢ ይመስለኛል ከገበያው እነሱ ካምፕ ድረስ ማለት ነው። ጠዋት ገዝተው ይሰጡዋል። እነሱ ገበያ ደግሞ ገብቶ ሌላ የሚገዛዙትን ነገር እንትን ብሎ ፓትሮል ይሄዳሉ፣ ይጠብቁሃል እዛ ሄዱ። እንደዛም ማድረግ ነበር እነሱ በግ በማድረስ። ወታደሮች በጣም ደግ እንደሆኑ ብዙዎቻችን እናውቃለን። ያየሁት ነገር ስላለ ነው ይሄንን ብለህ። አንተ ደግሞ ምን እንዳየህ ማወቅ እፈልጋለሁ። የትም ቦታ ወታደር ካምፕ ካለ እዛ አካባቢ ያሉ ሰዎች እንትን ብትላቸው ሊነግሩ ይችላሉ። አሁን እኛ በሰዓቱ እዛ የሚሰጠን ሳንቲሙ ሳይሆን የሚሰጠ ዳቦ አለ። ያንዳንዴ በ6 ወር ምናምን ጫማ እንትን አዲስ ጫማ ይቀየርላቸዋልና ያኔ እሱን ይሰጣል አሮጌውን ያሽጣ እንድትጠቀም ማለት ነው። ሌላም ደግሞ ያውን በሰዓቱ ይዛኔ የመርቲ ጣሳ እሱን ይጠቀሙና በማዳበሪያ አጠራቅሙ ይሰጡኛል የሆነ ሰዓት ሲበዛ እሱን ያመጣው ሸጣለሁ። ከዛ በጉና ሙስ ካደረስኩ በኋላ እሁድ እንድትመጣ ምናምን ባላለው በክብር ማለት ነው። በጉ የሚታረድ ቀን እሁድ ሄዳለሁ። በጉ ይታረዳል። እዛ በልቼ ምናምን ጭንቅላቱን ደግሞ ይሰጡኛል ይዤ እመጣለሁ ማለት ነው ወደ ቤት። ጭንቅላቱ ያው እነሱ ስለማይሰሩት ይዤ እመጣና እኔ ከቤተሰብ ጋር እየሰራን እንጠቀመዋለን። የጭንቅላቱን ነገር ወደ በኋላ እናነሳለን። ግን አንተ ከወታደሮቹ ጋር ባለህ የሥራ ግንኙነት ከካምፕ የሚሰጥህን ነገር ይዘህ ስትመጣ መንገድ ላይ የሚገጥምህ ፈተና ነበር ምንድነው? እስኪ እሱን አጫውተን። በሰዓቱ እንደዚህ በእድሜም በእንትንም ከኛ ከፍ የሚሉ ልጆች ወንዝ አለኛ በአስፋልት ውስጥ የደሩቅ ስለሆነ ዝም ብለ በአቋራጭ ወንዝ ነው የምንጠቀመውና ወንዙ ጋር ቆሞ ይጠብቁናል። የምናመጣውን ዳቦ ምናምን ሊቀበሉን ማለት ነው። እና አሁን የሰዓት በፌስታል ይዤ የመጣሁኝ እንደዚህ ተቀበለው በልተውብኝ ምናምን ትንሽ እየሰጡኝ ከዛ ቀጣይ ሲሄድ ነገርኳቸው ማለት ነው ለነሱ። ከዚህ በኋላ ችግር የለም እኛ እንሸኝሃለን ምናምን ብለው ከዛ በኋላ ማንኛውም ነገር ሲሰጡኝ ሸኝተው ወንዙን አሻግረው ምናምን አስፋልት ላይ ከደረስኩ በኋላ ነው እነሱ ተመልሰው የሚሄዱት። አንተ በዛ እድሜ ራስህን ለመቻል ቤተሰብህን ለማስተዳደር ስራ ስትሰራ አቅም የነበራቸው የሆኑ ወጣቶች በእድሜ የምታከብራቸው ትልልቅ ናቸው የምትላቸው ወጣቶች መንገድ ዳር ቁጭ ብለው ያንተን መምጣት እየጠበቁ ካንተ ምግብ እየነጠቁ ይበላሉ። ምን እንደሚሰማህ የዛ ጊዜ? ያው በሰዓቱ ምን ታረጋለህ አዝነ መተው ነው እንጂ ምክንያቱም ለመደባደብም ለምንም ቦታው ለምንም አይመችም። ሮጠ ለማምለጥ እንኳን እንትን አይልም። ያለ አማራጭ ሰተ የሚያስተርፉልን ይዘምሄድ ነው። እነሱ ሲበሉ አንተ ቆመታ ያለ ቢያንስ ደስ ያላቸውን እንዲ አካፍለው ነው ትንሽ ይሄን ይዘይድ ምናምን የሚሉክ ያቃሉ። ግን ያለህን ኃላፊነትና የምትኖረውን ህይወት በደንብ ያቃሉ። እሱና የሌላ አስፈር ልጆች እኮ ናቸው።
እዛው አካባቢ ሆኖ ያው እንዴ እንትን ይሌለ የሌላ ሰፈር ልጆች ናቸው እንጂ እንደዚህ የሚያውቁኝ ቢሆኑማ እንደዛ ያደርጉም ነበር። ከዚሁ ከወታደሮች ጉዳይ ጋር ሳንወጣ አንዳንዴ ዳቦ ይሰጡሃል እና ዳቦውን ይዘው ሄደው ማባያም ትፈልጋለህ። ማባያ ያው ቤት ውስጥ ሌላ ነገር ማዘጋጀት ነው። እነሱ ብዙም እንትን አይሉም። በብዛት አሁን የሚሰጡ እንደዚህ የተነካካ የራሰ ነገር ነው በብዛት ማለት ነው። ምክንያቱም እንትኑ ዳቦ አንዴ አይደለም የሚወጣ ለምሳ ተብሎ ከዛ የተራረፈው ነው እንጂ እንደዚህ ያልተነካካ ዳቦ ከስንት አንድ ነው እንትን የምትለው እና አንዴ በአጋጣሚ ዝም ብሎ የዛኔ ምን እንትን እንዳላላቅም አጋጣሚ ዳቦ ብዙ ዳቦ ተረፋቸውና እሱም በፌስታል ደረቅ ዳቦ ማለት ነው ምንም ያልነካው ወጥ ያልነካው በፌስታል አረጉልኝና ይህ ልጅ በምን ይበላዋል ምናምን ብለው ወጥ ሊሰጡኝ አሰቡ። አጋጣሚ የተረፈው ወጥም ነበር የተሰራው። ከዛ ጠየቋት። እነዚህ ለወታደሮች የሚያበስሉ ሴቶች መጋቢ ነው የሚባሉ ይዘው ሳህን ምናምን ተባለች። ተፈልጎ ጠፋ። ዝም ብሎ በፌስታል ወጥ አስሮ ሰጡኝ ማለት ነው። ደረቁን ዳቦ ለብቻ ወጡን ለብቻ በፌስታል አስረው ሸኝተው እንትን አሉኝ። ግን ሌላ ጊዜ አሁን እንደዚህ የተነካካ የራሰ ነገር ነው እንትን ብለው የዛኔው ደረቁ ዳቦ ሲበዛባቸው ነው ይሄን መፍትሄ እንትን ያደረጉት። ቤተሰቦቼን ማበላቸው አጥቼ ብለህ የነገርከኝ ታሪክ አለ። ያን ጊዜ እንዴት አሳለፍከው? ምን ተፈጥሮ ነበር? ያው የዛኔ እንዳጋጣሚ ሆኖ ብዙ ጊዜ የሚበላ ነገር ነው የሚቸግረው። የዛኔ መሰረታዊ የሚባለው እሱ ስለሆነ እንዳጋጣሚ ሁሉም ነገር እንትን ብሎ ይመሻል ማለት ነው። ሲመሽ ደግሞ ያው ትዝ የሚለው እራት ነው። ምንም ነገር ሚላስ የሚቀመስ የለም። አንድ ሀሳብ መጣልኝ። ከኛ በታች ወንዝ አለ የደን መንቀዳበት። እዛ ጋር ትልቅ ማሳ አለ የሰው ማሳ ይበቁሉ። ከዛ ይጂብ ሰርቄ በመጣሳ ምናምን ብዬ ባዶ ጂን ከሚል ዝም ብዬ ውሃ የሚቀዳ ሰው መስዬ ጀሪካን ይዤ ልሂድ ብዬ አንድ ጀሪካንና የአባቴን ትልቅ ጃኬት ለእንትኑ እንዲመቸኝ እሱን ለብሼ ሄድኩ። ላይን ያዝ ሲያደርግ ነው አጋጣሚ ቀስ ብዬ ሄድኩኝ። መሀል ላይ ገባው ማሳው መሀል የተወሰነ በቆሎ ሰብሬ በዚህ በጃኬቴ በእጀታ ውስጥ እንትን አድርጌ ምናልባት ሰው ቢመጣ እንኳን እንትን እንዳይል ውሃውን ቀድቼው ያን ቆልተን እንትን ብለን አሳለፍ ነው ማለት ነው። ያንተ ጭንቅላት ስርቆሽ እንደሆነ ያስባል። ይሄን ስርቆት ነው እንዴ? ግን ቤተሰቦችን በዚህ መንገድ የታደግክ አይመስልም? ለቤተሰብ ሲባል የተከፈለ ዋጋ አይመስልህም? ምን ልታረግ ትችል ነበር? ከዛ ውጪ አማራጭ ነበር ያንን ከማድረግ ውጪ? ያው ሰዓቱም ስለሄደ ምንም አማራጭ የለም። ብቸኛው አማራጭ ነው። ግን እኔ እንደ ስርቆት ነው የምቆጥረው። ምክንያቱም ያ ሁሉ ብዙ ነው፣ ብዛት አለው። ወደ 12 ምናምን ይመስለኛል። ባለቤቱ ቢመጣ እርግጠኛ ነኝ ያው ሌባ ነው ብሎ ነው እንትን የሚል። የተወደዳችሁ አድማጭ ተመልካቾቻችን በቆይታችን እጅግ በጣም ደስ እንደተሰኛችሁ ተስፋ እናደርጋለን። ከማርቆስ ባዩ ጋር የምናደርገውን ቆይታ እንቀጥላለን። እርቅ ይሁን ፖድካስት። ቅድም የበጉን ጭንቅላት አነሳ። ከበሬ ጭንቅላትም ጋር የተያያዘ የሚገርም ታሪክ አውቃለሁ። በተለይ ከቅርጫ ጋር የተያያዘ እስኪ ስለሱ ነገር ንገረኝ። የዛኔ በሰዓቱ ያው ለዚህ በዓል ሲመጣ እንደተለመደው ቅርጫ አለ በየሰፈሩ። እነዚህ በመደቡ በሰዓቱ 100 ብር 80 እንደዛ አካባቢ ነው። ያንን ለማድረግ ደግሞ እኛ አቅም የለንም። ያንን ብር እንትን ለማድረግ ያለን አማራጭ ምንድነው? በትንሽ ሳንቲም ጭንቅላቱን እንዲሰጡን ነው የምናደርገው። እንደዚህ በዓል ሲመጣ በ15 ብር ወይ በ20 ብር ጭንቅላቱን ተወስድና በእርግጥ ብዙ ስጋ አለው በነገራችን ላይ እሱን እንደዛ ያደረግን ነው በዓልን እናሳልፍ የነበረው። የቅርጫው ባለቤቶች ወይም ደግሞ ባለድርሻዎች ይሄን አንጠቀመውም አንፈልገውም የሚሉትን ነገር እናንተ ወስዳችሁ በዓል ታከብሩበታላችሁ። ይሄንን ማድረግ በጣም ትልቅ ደግነት ነው። በነገራችን ላይ አንፈልገውም ብለው አይደለም
አንዳንድ ጊዜ የሚጠይቃቸው ሰው ይመጣል በነገራችን ላይ ሌሎች ሰዎች እንደዚህ ጭንቅላቱን ለመውሰድ ሲሉ አይ ጭንቅላቱ የሚሰጠው ለነሱ ነው ተብሎ ከሌላ ሰው እንትን ተብሎ ለኛ የሚቀመጥበት ጊዜም አለ እንጂ እንደማንኛውም እንትን አንፈልገውም ተብሎ የሚጥሉት ምናምን ነገር አይደለም እኛ ያን ነገር ባናነሳው ሌላ የሚወስዱ ሰዎች ደግሞ አሉ ግን ከነዛ ሰዎች ሁሉ አስበልጠው ለነሱ ነው ብለው ነው ለኛ የሚያስቀምጡልን ያለውን ያንተን ኃላፊነትና ችግር ስለሚያውቁ እንግዲህ አንተ ከዚህ ከወታደሮቹ ጋር የምታመጣውንም ጭንቅላት ከቅርጫ ቦታ የምትወስደውንም ጭንቅላት ሌሎችንም ደግሞ ቤት ውስጥ ቤት ያፈራውን ነገር በማብሰል ረገድ በጣም ባለሙያ እንደሆንክ ሰማሁ ዳቦ ትደፋለህ ዳቦ ደፋለሁ ያ እንደዚህ አይነት ነገር በነገራችን ላይ ከአባቴ ነው የተማርኩት እሱ በፊት ወታደር ስለነበረ አይከብዶም እንደዚህ አይነት ነገር ያኔ እናታችን እንዳረፈችም በስርዓት እህል ገዝቶ አስፈጭቶ ምናምን ጋግሮ ነበር እንትን የሚለን እኔም እንዲህ ተራውጬ ከማመጣው ነገር ጋር ቤት ውስጥ የማብሰሉን ወፍጮ ቤት ድረስ ሄዶ ማስፈጨት ኃላፊነቱ ምናምን እንትን ብሎ ነው እንደዚህ የማብሰል እንትኖችን ከሱ ነው የለመድኩት ከዳቦም በተጨማሪ ዶሮ ምናምን ሰራለሁ ዶሮ 12 ብልት አውጥተህ አሁን እኮ ቲቶር ማይቶ እኮ ማይሳከላት አለ የዩቲዩብ ቲቶር ቁጭ ብሎ አይቶ የዶሮዋን ብልት 15ም 24ም አድርጎ የሚያወጣ አለ አንተ ቁጭ 12ቷን ነው የምታረጋው ጥንቅቅ አድርጌ እሰራለሁ አሁን ባለትዳርና ያንደ ልጅ አባት ነህ ቤት ለባለቤት ዶሮ ትሰራላታለህ ዳቦ ትደፋለህ እንዴት ነው ነገሩ ዳቦ እንኳን ደፍቼ አላቅም ዶሮ ግን እሰራለሁ ዳቦ ደፍቼ አላቅም እሷ ናት ብዙ ጊዜ እንትን የምትለው ዶሮውን ግን በስርዓት አጣጥቤ ምናምን ለስራ ከወጣህ ጊዜ ጀምሮ አባትህን እየተመላለስክ ወንድሞችንም እየተመላለስክ ትጠይቅ ነበርና አንዱ በጣም የገረመኝ በዓል በመጣ ቁጥር እንደምንም ብለህ ትሄዳለህ እና ለበዓል ደርሰህ ዳቦ ደፍተህ ዶሮ ሰርተህ በዓልን አውላሃቸው የምትመጣው ይሄንን ትጋት ከየት አገኘኸው ያብ እንዳይከፋቸው በሚል ነው ብዙ ጊዜ በዓል ማንኛውም ሰው ቅር ይሏል በነገራችን ላይ ሆነ የለመደው ነገር እንትን ሲል ከዛ አንፃር ነው ካለውበት ቦታ ለበዓል ሄጄ ያለው የሚሰራራው ቅርጫም ከሆነ ቀደም ብዬ ደውዬ እንትን ብዬ ሰራርቼ ቡና ይፈላል ጎረቤት ይጠራል ምናምን የኔም ቡና በነገራችን ላይ አክስቴ ራሱ በጣም ነው እንትን የምትለው እኔ ካለው ማርቆስ ያፍላ ነው የሚባል አራባ የጅማ ቡና ላይ ደግሞ ጎበዝ አፊሲ ጨመርበት አብልጬ ጎረቤት ጠርቼ ምናምን ማርቆስ ጋር እንጠራም ተብሎ ነው ሁሉ የሚጠብቅ የለመዱ ሰዎች የምርህና በሰዓቱ እንደዛ ነበር በጣም ደስ ብሏችሁ ነው የምታሳልፉት ምናልባትም አባትህ ምን ሁሌ በዓል በሆነ ብለው የሚናፍቁበት ጊዜ ነው ማለት እንችላለን ምክንያቱም ከበፊቱ አንድ እርምጃ ወደፊት እንትን ያልንበት ስለሆነ አሁን ለዚህ ለስራ ከወጣው በኋላ ያው ቅርጫ ምናምን አይከብደንም እንደበፊቱ ከዛም አንፃር ሁሉ ነገር ቤት ሙሉ ነው የሚሆነው በሰዓቱ ከዛም ይጓጉ ይመስለኛል የእናትህን ህልፈት ተከትሎ አባት ላይ በጣም ትልቅ የስነ ልቦና የአካላዊ ቀውስም ተከስቷል የሚል ነገር ሰማሁና ምንድነው በትክክል የተፈጠረባቸው ነገርና ከዛ ከተፈጠረባቸው ነገር ውስጥ ወጥተው ልጆቻቸውን ማኔጅ ለማድረግ ምንድነው የቸገራቸው ነገር አንተ በተለይ ደግሞ ቅርባቸው እንደመሆነ መጠን ይነግሩሃል ያካፍሉሃል ያሉበትን ሁኔታ የጤናቸውን ጉዳይ አንዲያን ነገር እንኳን በሰዓቱ አጫውቶኝ አያውቅም ግን ያኔ ያው እሷ እንዳረፈች ቀደም እንዳልኩ ሁሉ ነገር አስፈጭቶ ምን ብሎ እንትን ይል ነበርና ከሆነ ሰዓት በኋላ ያ ብሶት ይሁን ምን እንደሆነ አላውቅም እንደዚህ ወደ መጠጥ እንትን ውስጥ ይገባል ከዛ በኋላ ነው ከዛ ሱስ መውጣት አልቻለም ብዙ ጊዜ ቢመከርም ምን ቢልም ያናል ብዙ ጠጥቶ ሳይሆን አቢሾ ይሁን አላውቅም ትንሽ እንደጠጣ በቃ የሆነ ራሱን የመጸጸት ይሁን አላውቅም እዛ ሱስ ውስጥ ገብቶ ነገሮች ሁሉ እንትን ይላሉ
እንጂ እንደዚህ ሌላውን ነገር አጫውቶኝ እንኳን አያውቅም። ከእናት ሞት በላይ የአባትን መጎሳቆል በተለይ ነፍስ ባወክበት ጊዜ የማየት እድሉ ነበርና ምንድነው ፊልም የምታረገው ነገር? ምናልባት የሆነ ሰዓት ይስተካከላል የሚል እንትን ነበር የሚታየኝ በሰዓቱ። የሆነ ጊዜም እንዲህ በአጋጣሚ ወደ ጸበልም እንትን ብዬው ነበር። ከጸበል መልስ የተወሰነ እንትን ብሎ ነበር፣ ግን ያው ተመልሶ እዛው ላይ ነው እንትን ያለውና የሚታየኝ ነበር ያው የሆነ ሰዓት እንደሚመለስ እንትን ተስፋ አረግ ነበር፣ ከዛ ነገር እንደሚወጣ ማለት ነው። ያው ፈጣሪ አልፈቀደም። የምታስበው መስተካከልና የአባትን የሳቅ የፈገግታ ፊት ሳታይ ሞት መጣ። ያ በሰዓቱ የተወሰነ አሞታል ምናምን ብሎ ደውሎልኝ ነበር ወንድሜ። ከዛ አሳክሞ ምናምን ብዬው ያው ታክሞ ደም ግፊት ነው። ከታከመ በኋላ ደም ግፊት እንደሆነ ነግሮኝ ነበር፣ ግን ሳይታከም በፊት ይመስለኛል ያ ነገር የቆየ ይመስለኛል መጀመሪያ። ያው ብዙ ጊዜ እንዲህ መጠጠለ ምናምን ያሉ ሰዎች እንትን አይሉ በሽታው ውስጥ ሆኖ ነው መሰለኝ እንትን የሚለው ለብዙ ጊዜ እንደዛ መድኃኒት ምናምን እንትን እያለ ነው በመሃል ሳይቆይ ይሄ ነገር የተከሰተው ማለት ነው። እንዴት ሰማህ አንተ? ያ ደውሎ ነው የነገሩኝ ቀጥታ በስልክ። ብዙ ጊዜ ደክመዋል፣ ደክማለች፣ ደክመዋል ና ተብሎ ነው ከዛ ቦታው ላይ ስትሄድ ነው ቁርጥህን የምታውቀው። አይ በስልክ ጎረቤታችን ደውሎ ባለቤትን አገናኙኝ ምናምን አለ። ያው ያመመው እንደሆነ አውቀዋለሁ እኔ። ተገምቷል ያው ከሷ ጋር ምንም ሊያወራ አይችልም በዛ ሰዓት። ማታ ነው 3 ሰዓት ከምናምን ነው። አንዴ ባለቤትን አገናኝ ሲል የምትገምተው ነገር ስለሆነ ያው ታውቋል ይሄ ነገር እንደመጣ። ከዛ ከሷ ጋር ብዙ ሰዓት አወሩ ምናምን። እንደዚህ ፈጣን ባስ የምታውቀው ስልክ ካለ ምናምን ስለኝ በቃ ጠዋት ልንሄድ እንደሆነ አወቅኩ ማለት ነው። ለሊት ተነስተን ሄድን። ግምቴም ያው ልክ ነበር። ደግሞ በደረስክበት ጊዜ ነው ይሄ ሆነው አይደለ? አንተ የበለጠ ተስፋ የበለጠ ጉልበት በመሰጣቸው ጊዜ እንደዚህ አይነት ነገር ምንድነው እንትን ካሉ በኋላ ሁሉ ነገር የሚገባክ። ያው ለምሳሌ እኔ ልጅ አለኝ ሚስት አለኝ። አሁን ልጅን ስታየው ምኑ እናት አባት እንዴት አድርጎ እንዳሳደጉህ የሚገባክ አሁን ነው። ቢያንስ የሆነ ነገር እንኳን ባታደርግ አመሰግናለሁ እንኳን ለማለት አሁን ነው የሚገባክ ሁሉ ነገር። ምክንያቱም ልጅን ስታይ እንደዚህ እኔ በፊት እንደዚህ ነበርኩኝ እንዴ እኔ ለማሳደግ ብዙ ዋጋ ከፍሏል ማለት ነው ብለህ በልጅ ነው የምትማረው። ያው ያንን ነገር ለምስጋናም ለምኑም ሰዓቱ አሁን ነበር። ፈጣሪ አልፈቀደም። እንግዲህ የአባት ጉዳይ 3ኛ ሀዘን ነው እናንተ ቤት አይደለ? በመሃል ደግሞ ከእናት ረፍት በኋላ አንድ ወንድማችሁም እንዲሁ አርፎ ነበረ። ምንድነው እሱስ ላይ የተከሰተው ነገር? ከሰማጥ መርጋ የተያዘ ችግር ነበር? እንዴት ነበር? ያው በሰዓቱ እሱም ታናሼ ነው። እኔና እሱ ነበርን ቤት ውስጥ። ያው ከኔ ጋር የሄደ ብዙ ነገር እንዲለምዷል አሳ ማጥመድም ያለው ነገር። ከዛ በኋላ እኔ አጋጣሚኛ ጋር ሃይ ስኩል ስላልነበረ ጎረቤት ከተማ ነበር ኤጀንት ምሌ ነበረው። እዛ ያለውኝ እሱም እንደኔ ያው ወንዝ ወርዶ አሳ በማጥመድ ላይ ያለ ነው። በሰዓቱ እኛ የምናጠምድበት ቦታ ፏፏቴ ነበረ። እኔም በፊት ሳጠምድ አንዳንዴ የሆነ ያሸዋ ብናኝ ምናምን ይወርዳል ከላይ ወደ ታች። ቦታው በጣም ከፍታ አለው። እኛ ከስር ነው የምናጠምደው አሳ። ከዛ ላይ የሆነ ድንጋይ ነው እንትን ብሎ ጭንቅላቱን ያገኘው። በሰዓቱ ያው ጂማ ሆስፒታል ድረስ ሄዶ ታክሞ ሊተርፍ አልቻለም። በወቅቱ አጠገቡ ሰዎች ነበሩ? ማን አነሳው? ወደ ሐኪም ቤት ማን ወሰደ? ልጆችም ነበሩ። ሁለተኛ ወንድሜም ነበር እዛው አብሮት። ሁለተኛ ወንድሜ እዛ አክስቱ ጋር እየተማረ እዛ ሲያስቸግር ምናምን መጥቶ እኛ ጋር እየኖረ ነበር። ያው እሱ አሳ ለማጥመድ ሲሄድ
ይሄም ተከትሎት ይሄዳል በሰዓቱ አብሮ። እሱም ነበር በአካባቢው የጎረቤት ልጆች ምናምን ነበሩ አብሮ ሲያጠምዱ ነበር። እነሱ እንትን አሉ፣ ያው ወደ አስፋልት አወጡት። እንዳልኩ ቦታው ካምፕ ስለሆነ የወታደሮች ፓትሮል አጋጣሚ ይመጣል፣ ይዞት ወደ ጤና ጣቢያ ይሄዳል። እዛ አልሆነም በአምቡላንስ ወደ ሆስፒታል ይገባል። እኔ እዛ ትምህርት ላይ ነበርኩኝ። ማታውኑ ደውሎ ነገሩኝ መጣው። በማግስቱም ሳልሄድ ነው ማታ ላይ ተደውሎ እየመጣን ነው ምናምን አሉ። መትረፍ አልቻለም። እንግዲህ ይህ ሁሉ ነገር ተጨማምሮ የእናታችሁ የወንድምህም ማረፍ ተጨማምሮ አባት የበለጠ ሀዘን ውስጥ እየገቡ ዲፕረስድ እየሆኑ ነው ሄዱት። ሁሉንም እንግዲህ ነፍሳቸውን በገነት ያሳርፍልን። ማርክ እንግዲህ ቤተሰብህን ለማስተዳደር በወሰድከው የልጅነት ኃላፊነት እጅግ በጣም የሚረዱህ መምህራን ነበሩ። እየተማርክ ነው ያን ሁሉ ስራ እየሰራ ቤተሰብ የምታስተዳድር የነበረው። ምን አይነት መምህራን ነበሩ በትምህርት ቤት ህይወት ውስጥ? ያው በብዛት በሰዓቱ መልካሞች ነበሩ። በዚህ አጋጣሚ ማመስገን እፈልጋለሁ። ያ እኛ ጋር እንደሚታወቀው ገበያ አለ ማክሰኞና ሐሙስ። ያኔ ይፈቀድልኛል ለኔም እንደኔ ላሉትም ማለት ነው። እንደዚህ ቀበሌ አስመስክረ ምናምን ወረቀት ይሰጣል። የዛን ቀን እንደሌላው ሰው እንትን አትልም፣ ይፈቀድልሃል ማለት ነው። የገበያውን ቀን ሰርተ ሌላውን ቀን መተህ እንድትማር። በሰዓቱ መልካም መምህራኖች ነበሩ። በአጠቃላይ ያለህን ችግር ከመረዳት አልፈው አንተም ፐርሰናሊ ያበረታቱ ነበር። በርታ ይዞ ይሄ ቀን ያልፋል ይሉ ነበር። እንደው በተለየ ሁኔታ በዚህ ማበረታቸው ውስጥ የምታስታውሳቸው መምህራን ይኖራሉ? እንደዚህ በጥልቀት እንኳን የሉም። እንዲሁ ዝም ብሎ እንዳጠቃላይ በነገራችን ላይ እኔ ብቻ አይደለም እንደዚህ እንትን ማድረግ እንደዚህ አይነት እንትን ያለበት ሰው ቀበሌ ሄዶ በሁለት ሶስት ሰው አስመስክሮ ነው ወረቀት ይዞ ይመጣል፣ ያሳያል ማለት ነው። እንደዚህ ሰርቶ ቤተሰብ እንትን የሚል ልጅ ነው ምናምን የሚል ከዛ በኋላ ይፈቀድልሃል የገበያውን ቀን። ሌሎችን በብዛት ስላሉ እኔን በጥልቀት እንትን የሚል የለም። በሰዓቱ አልነበረም እንደዚህ በጥልቀት እንትን የሚለኝ። የትምህርት ቤት ጓደኞች ነበሩ? እንደው በጣም ከሌሎቹ የተለየ አታችመንት ነበረን የልብ ጓደኛዬ ነው የምትለው ነበረ? ኤሌመንተሪ እና ስኩል አልነበረኝም። ኮሌጅ ስገባ እንደዚህ አይነት ጓደኛ ያፈራሁት ያው ኮሌጅ ላይ ነው። ከጓደኛ ጋር የመጫወት ጊዜ ማሳለፍ ጊዜ ስላገኘህ ነው ኮሌጅ ላይ ወይስ? ያ ጊዜም ስላገኘው ይሆናል። በርግጥ ምናልባት ወይ የልጁ መልካምነት እንትን ብሎ ይሆን አላውቅም። ማን ነው እስኪ እንደው ልታነሳው ትችላለህ? ልታመሰግነው የምችልም ከሆነ? አትክልት ገብረትንሳኤ ይባላል። የትግራይ ልጅ ነው። በጣም የመልካምነቱን ለኔ ብቻ ሳይሆን ለሁሉም ሰው መልካም ልጅ ነው። ብዙ ነገሮችን በሰዓቱ እንትን ይልልኝ ነበር። ምሰራበት ቦታ ምኖርበት ቤትና ትምህርት ቤቱ የሆነ ይራራቅ ነበር። ያው እንደዚህ ባጃጅ ወጪዎችን ምናምን ብዙ ነገሮችን እንትን በማለት ለኔም ብቻ ሳይሆን አሁን ድረስ ያኔ ለሚያውቃቸው ልጆች ያው አሁንም ስለምንደዋወል ብዙ ነገር ይነግረኛል። እዛው ነው ያለው። አሁን ወደ ሀገሩ መቀሌ ነኝ ብሎኝ ነበር። ወደ መቀሌ ተመልሷል ከጅማ ወጥቶ እና እንደዋወላለን። ያው በዚህ አጋጣሚ ማመስገን እፈልጋለሁ። አታክልቲ ባለህበት የማርቆስ የልብ ወዳጅህ ምስጋና ይድረስህ። እንዲህ አይነት ደግ ልብ ያላቸው ሰዎች ሌሎች ደግ ልብ ያላቸውን ሰዎች ይፈጥራሉ ብዬ አስባለሁ። ምናልባት አንተ ለስራ በሰጠኸው ትኩረት ለቤተሰቦች በሰጠኸው ትኩረት ምክንያት የመጫወቻ ጊዜ አልነበረም፣ የልብ ወዳጅ የምትለው አልነበረም። ስለዚህ ኮሌጅ ላይ ስትደርስ ነው አታክልቲን ያገኘውና አታክልቲ አንተ ውስጥ የፈጠረው ተጽዕኖ አለ? በጎ ልብ ያለው ሰው በመሆኑ አንተ ውስጥ ደግሞ ሌላ በጎነት ፈጥሯል ብለን ልናስብ እንችላለን? ያው ፈጥሯል። በሰዓቱ
መልካምነትን ያው ሙሉ ለሙሉ ከሱ ነው የተማርኩ ማለት ይችላል ከሚያደርግልኝ ነገር አንፃር ለዚህ ባልናገርም በጣም ብዙ ነገሮችን ማለት ነው የሲኦሲ መፈተኛ ብር ያኔ በሰዓቱ ያው ሲኦሲ ተከፍሎ ነበር እንት የሚለው ያን ሁሉ ሸፍኖ ከሆነ ጊዜ በኋላ ልክፈል ስለው እምቢ ብሎኝ ምናምን ነገር ለኔ ያደረገው ከሱ እንትን ከኔ ደግሞ ይባሰ ለብዙ ሰዎች እንደሚያደርግና ያደረገላቸውም ሰዎች ነግረውኛል እሱም ተማሪ ነበር ወይስ ተማሪ ነበር ገንዘብ ከየት ነው የሚያመጣው የወንድሙ ወርቅ ቤት አለ የወንድሙ ወርቅ ቤት ነበር የሚሰራ ያው ስለዚህ የተሻለ ገቢ ነበረው ያው እኛ ቀን እየሰራን ነው እንትን ምንለው እሱ ሻል ይላል ከኛ እውነት የሚመሰገን ሰው ነው ኮሌጅ ትምህርትህን የጀመርከው ወደ ዩኒቨርሲቲ መግቢያ ውጤት ሳይመጣ ስለቀረ ነው ለዚህ ደግሞ ከትምህርት ይልቅ ለስራ የሰጠኸው ትኩረት ከፍተኛ በመሆኑ የተነሳ ነው አንተ ወደ ዩኒቨርሲቲ መግቢያ ነጥብ ሲቀር ተበሳጭተህ ነበር ወይስ ደግሞ ባጭሩ ወደ ስራ የምትሰማራበትን እድል እንዳገኘህ ይሰማህ ነበር አልተበሳጨውም በሰዓቱ ወደ ዩኒቨርሲቲ ሳይሆን ፕሪፓራቶሪ ነበር 10 ላይ ያልነበረ ማትሪክ ኤግዛም ያው ይዛኔ ሳይመጣ ቀረ ያለው አማራጭ ኮሌጅ መግባት ነው ያ አጋጣሚ ሆኖ ዝም ብዬ መካኒክ ምናምን በፊት እንትንል ነበር እሱን እድል ልሞክር ምናምን ብዬ ወደ ጅማ ወደ ከተማው ሄድኩኝ ማለት ነው አክስቴ ነበረች እዛው ሆኜ ነው እሱን የቀጠልኩት ጅማ እየተማርክ ትሰራ ነበር የማታ ነበር መማረው በሰዓቱ ቀን ትሰራለህ ማታ ትማራለህ የሚገርመው ነገር እሱ አይደለም እኔ የገረመኝ የምትማረው አውቶ ነው የምትሰራው ደግሞ የኮንስትራክሽን ስራ ነው እድሉን በኮንስትራክሽን በኩል ስላገኘው ነው ወይስ ደግሞ መርጠኸው ነው ትምህርትህ ሌላ ስራህ ሌላ የሆነበት ምክንያት ምንድነው እንዲያው አውቶን በፊት እንትን ለው ነበር እንዳጋጣሚ ሆኖ ደረሰኝ በእጣ ነበር ይዛኔ እንትን የሚባለው እንዳጋጣሚ ሆኖ ደረሰኝ ያው የማታ ነው በክፍያ ነው የምትማረው ግዴታ ያለ መክፈል ደግሞ መስራት አለብህ ያም ብዙዎቹ በሰዓቱ ቀን ያው ጋራጅ ምናምን እየዋሉ ምናምን ማታ ያን ዕውቀታቸውን ለማዳበር እዛ እንትን የሚሉት እኔ ደግሞ እንደዛ ለማድረግ እንትን የለብኝም ክፍያውም ውስን ስለሆነ ይዛኔ የሆነ በሳምንት 50 ብር ምናምን ነበር ትዝ ይለኛል ዕውቀቱን ፈልገህ ስለምትገባ ያን ደግሞ ካደረክ ያው የትምህርት ቤት ክፍያውን እንትን አይደለም ለዛ ቀን ያገኘውን ትሰራለህ ማታ ያን ትቀጥላለህ እንዴት አገኘኸው እድሉን የመንገድ ስራ ድርጅት ውስጥ የመቀጠሩ ያው ያኔ ማታ ስማር መጀመሪያ ሌላ ስራ እንደዚህ ኮንስትራክሽን ላይ የተገኘው ቀን ስራ ምናምን ያኔ ስራ ሲጀምር 17 ብር ነበር ቀን ስራ መስራ የነበረው ከዛ እየሰራው ከአመት በኋላ ምናምን ይመስለኛል እንዲ መንገድ የሚሰሩ ሰዎችን እንትን ብዬ እነሱ ጋር ጀመርኩኝ ማታ ያን እየሰራው ቀን እነሱ ጋር እየሰራው ኮርሱ አለቀ ማለት ነው ከዛ በኋላ ወደ ያው ስራ በሰዓቱ የተወሰነ ፈልጌ ነበር በተማርኩበት አልተሳካም ከነዚህ ጋር ደግሞ ብዙ ጊዜ ስለቆየውኝ እንዲ ሌላ ቦታ አጋጣሚ ሳይት ያገኙና እንደን ሲሉ እሺ ብዬ ተከተልኳቸው ወደ አርሴኒያ ገለ ይመጣ ወደ መንገድ ስራ እንደዚህ እንደዚህ ፊልድ አለ ምናምን ሲሉኝ እሺ ብያቸው አብሬ ሄድኩ ማለት ነው በዚህ ስራ አርሴኒያ ገለ የነበረ ቆይታ ምን ይመስል ነበር ያው ጥሩ ነበር አርሴኒያ ገለ ነው መጀመሪያ ፊልድ የነበረው እዛ 8 ወር ምናምን አካባቢ ይመስለኛል የቆየ ነው ያው እዛ ሰው ሲጠይቅ ከአዲስ አበባ ነው የመጣሁት ነው የምትለው ያው የአዲስ አበባ ልጆችም ስለነበሩ ያው ተከበራለሁ አጠቃላይ ከአዲስ አበባ የመጡ ባለሙያዎች ናቸው ምናምን ይባላል ሰው ትልቅ ቦታ ነው የሚሰጥክ በዛ ላይ ምን ሰራው እዛ ለሚባል ትልቅ ሆስፒታል ነበር
ስማቸው ዶክተር ጉደታ ይባላል መሰለኝ ምናልባት ካልተሳሳትኩ እሳቸው ሆስፒታል ውስጥ ነው መስራው ካልክ ማንም ሰው ነው የሚያከብር የመጀመሪያ ፊልዳችን እዛ ነበር ከዛ በቀጥታ ይሄድከው ወደ አርባ ምንጭ ነው ወደ አሶሳ ነው አሶሳ የአሶሳ ቆይታን በደንብ አውጋኝ ኢትዮጵያ ውስጥ ከነበረ ከአንድ ትልቅ ኢቨንት ጋር የሚገናኝ ስራ ለመስራት ነው ሄድከው ምንድን ነበረ ያ በሰዓቱ 2007 መስለኝ የብሔር ብሔረሰቦች በዓል እዛ ነው የሚከበረው ተብሎ የከተማውን መንገድ እንድንጠግን ነው እንትን የተባለው አጋጣሚ ኮንትራክተሩ እዛ እንትን ብሎ ከኛ ጋር የተወሰኑ ልጆች ይፈልጋሉ ምናምን ብሎ እኔን ጠሩኝ ማለት ነው ለሶስት ሆነን ከየነበሩት ልጆች ጥለን እዛ ሄድን ለዚህ ስራ ብዙም አልቆየንም የጥገና ስራ ስለሆነ በዓሉ ሲደርስ ቶሎ እንዲያልቅ ተብሎ 24 ሰዓት ነበር የሚሰራ ስራው ቶሎ ለበዓሉ እንዲደርስ ማለት ነው ከዛ በኋላ ስራው አልቆ ምናምን በዓሉ ተከብሮ ተመለስ ከአሶሳ ወደ አርባ ምንጭ መጣ በመሃል እዚህ ወደ ዴራ የሚባል ቦታ ሄጄ ነበር ዴራ የት ነው ከአዲስ አበባ ወደ አሰላ ስትሄድ እዚህ አዋሽ ምናምን አዋሽን እንዳለፍክ እዚህ አዳማ አዋሽ አለ አለፍ እንዳልክ ዴራ የምትባል ትንሽ ከተማ አለች ስኳር ፋብሪካ ነው የወንጪ ስኳር ፋብሪካ ቅርንጫፉ መሰለኝ እሱ ማለት እዛም ሰርተናል የተወሰነ ግን ለየት ያሉ ትዝታዎች ያሉ አርባ ምንጭ ይመስለኛል አርባ ምንጭ እንዴት ሄድክ በአርባ ምንጭ ቆይታ አንተን ቻሌንጅ ያደረገህ ነገር በዛው ልክ ደግሞ በጣም ያስደሰተ ነገር ምን ነበረ ያ አርባ ምንጭ ሙቀቱ ከባድ ነው በነገራችን ላይ እኔ መቋቋም አልቻልኩም በጣም ነው የሚሞቀው ያው ስላለመድኩት ይሆናል እዛ የተወሰነ ጊዜ እንትናልን የዛው አካባቢ ልጅ አንደኛ ጋር እንዲሰራ የተቀጠረ ልጅ ነበር ከሱ ጋር ብዙ ደስ የሚሉ ጊዜዎችን አሳልፈናል አርባ ምንጭ በነበረ ቆይታ ለአትክልትና ፍራፍሬ ለየት ያለ ፍቅር ስለነበረ ዛፍ ላይ ወተ ፍራፍሬ እስከ መልቀምና እዛው እየበላ እስከ መዋል ደርሰ ነበረ ምንድነው የተፈጠረው የሆነ ግቢ ውስጥ ወስዶ የለቀቀ ሰው ነበር አሁን ያልኩ ልጅ ተመስገን ይባላል እዛ ነው የተዋወቅ ነው አጋጣሚ ከዛ ያው እዛ በፍራፍሬ ታወቀ ነው በተለይ ማንጎና ሙዝ እዛ በብዛት ነው የሚመረተው እና አጋጣሚ እንደዚህ ትላንትና እኮ እዛ በሰዓቱ በ10 ብር በማሳጠቢያ ምናምን ነበር የሚሸጥልህ ማለት ነው እንደዚህ ገዝተን እኮ ቤት እንትን ብለን በላ ምናምን ስለው እንዴ ማንጎ ተወዳለህ እንዴ ምናምን አላው አልኩት እሺ ብሎ ያው እሁድ ረፍት ስለሆነ ይዞኝ ሄደ ማለት ነው እነሱ ጋር ከዛ ስናየው ያው ግቢው ማሳቸው ትልቅ ነው እንዳለ ማንጎ ነው ይሄውና ወጥተ እንደፈለክ በልተህ ስትጨርስ ናና እንውጣለን ብሎኝ ቤት ገባ ማለት ነው አንተ ዛፍ ላይ ወጥቼ ዘና ብዬ ያማረጥኩ በልቼ ተመለስኩኝ አምሮቴም እዛው ወጥቶልኛል የአርባ ምንጭ ሙቀት ትንሽ ከብዶኝ ነበር አልከኝ ግን ሌላም የከበደህ ነገር ነበር አይደለ ከምግብ ጋር በተያያዘ እንጀራ ነው ትንሽ ከአትክልት ውጪ እነዚህ እንትኖች ውድ ናቸው እዛ ለምን እንደሆነ አላውቅም ይሄ በየአይነት ምናምን እንት የሚባሉት ውድ ነው እዛ በጣም እዛ ጤፍ ከሌላ ቦታ ያምጡን እዛ ስለማይመረት አላውቅም ዋጋው በጣም ውድ ነው ከዛ ምን እናደርግ ነበር ያውኛ በየቦታ በሄድንበት ኮንትራት ነው የምንመገበው ደሞዝ ሲመጣ የሚከፈል እየተመዘገበ ማለት ነው ያንን መቋቋም ስለአቃተን ያ ልጁ ዩኒቨርሲቲ ግቢ ውስጥ ነው የምንሰራው ነጭ ሳር ካምፓስ እና አባያ የሚባላል ሁለቱም ጋር ነበር የምንሰራው እና ምሳ ሰዓት ላይ ለልጁ እንደዚህ አይ ነገር ወጪውን አልቻልኩትም ደሞዝ ሲመጣ ያው ዞሮ ለእንትን እየሆነ ነው ምናምን ስለው አይ ቆይ ችግር የለም ምናምን ብሎኝ ዩኒቨርሲቲ ተማሪዎች ከተመገቡ በኋላ የሚተራርፍ ምግብ አለ እሱን ሄዶ ያመጣና አብረን እንመገብ ነበር እና ማርቆስ ይሄ ጊዜ እንደዚህ የሚቀጥል እንዳይመስል ያልፋል እያለ ይነግረኛል በሰዓቱ
ተመስገን ነው እንደዚህ የሚለው? የእውነት የሚያልፍ ይመስልሃል ሲመክርህ ሲነግርህ ወይስ? አይ ይመስለኛል። ልጁ በጣም ተስፈኛ ነው። እነዚህ ሀብታም ዘመድ ምናምን እንዳለው ወደ ድሬዳዋ መንጃ ፍቃድ ትምህርት ቤት እንዳለው ይነግረኝ ነበርና እኔ ለትንሽ ጊዜ ነው እዚህ እናንተ ጋር የምሰራው፣ የሆነ ሰዓት ላይ ዛጂ ሹፌር ማንሶን ጠራሃለሁ ምናምን ብሎ እንዲሁ በተስፋ ነው እንትን የሚለው እና እንደዛ ሲለኝ እንደሚያልፍ እኔም አውቀው ነበር። ታገኘዋለህ አሁን ተመስገንን? የሆነ ሰዓት እዚህ አባዶ እየኖርኩ አንዴ መኪና ይዞ አግኝቼው ነበር። በድጋሚ ስልክ ቀይሮ ይሁን አላውቅም። ስለዚህ የመቀየሩን ነገር እሱ ላይ ያረጋግጣል። የሱ ባንተም ህይወት እንደዛ ብዙ ጊዜ ይደውል። እሱም እንደኔ እንዲወልዶ ምናምን እንትን ብሎ ሳሪስ ነው የምኖረው። አባዶ ከተገናኘን በኋላ ስልክ ተቀያይረን ይደውልልኝ ነበር። ከዛ በኋላ እንደዚህ መኪና ይዣለሁ ምናምን እያለ ማለት ነው። ከለምለሚቷ አርባ ምንጭ በቀጥታ ወደ ታሪካዊቷ ጎንደር እንሂድ። እንዴት ጎንደር ሄድክ? ጎንደር ስትሄድ ደግሞ በጣም የምትወዳቸውን ነገሮች አገኘ። ምን ነበሩ እነዛ የምትወዳቸው ነገሮች? ያው መጀመሪያ ሄድ ነው በዚሁ ስራ ነው እንዳልኩ። እዛም ያው ዩኒቨርሲቲ ግቢ ውስጥ ነው። ማራኪ ግቢ ማለት ነው። ስራው ያለው ዩኒቨርሲቲ ግቢ ውስጥ ነው። ድርጅቱ ራማ ኮንስትራክሽን ነው የሚሰራው እና እዛ ጅማ ያለንም ራማ ነበር። እዛ እንትን የሚለው የአርባ ምንጩንም ራማ ነው የሚይዘው፣ የዩኒቨርሲቲውን መንገዶች ማለት ነው። እሱ ደግሞ ስራውን ለማን ነው የሚሰጠው? ለኛ ኮንትራክተር። በዛ እንትን ብሎ እንዲ ጎንደርም ጀምር ተብያለሁ ምናምን ሲል እኔ እዚህ መዋቱን ስላልቻልኩ እዛ ብሄድ ምናምን አልኩት። እሺ ተባለ። እዛ ሄድኩኝ ማለት ነው። ያው እዛ ሲሄድ እንዳልኩ ሰው በጣም መልካም ሰው ነው። ሀገሩን የምትወደው በሰው ምክንያት ነው። ይሄ ሀገር ማለት ሰው ነው የሚባለው። ሰው ነው ሀገሩንም መልካም የሚያደርገው እንትን የሚለው። ሰው በጣም መልካም ነው። ኑሮም በጣም ርካሽ ነው እዛ። በዛን ጊዜ ጥሩ ጊዜ ነበር እዛ ያሳለፍነው። አንተ ደግሞ ትንሽ በመንፈሳዊ ህይወትህ ጠንከር ያልከነ። ጎንደር ደግሞ በርካታ ገዳማትና አድባራት በከተማ ውስጥም በከተማዋ ዳርዳርም አሉ። እነሱም በደንብ የማየት የመጎብኘት በመንፈሳዊ ህይወትህ እንድትሰክን እድል የማግኘት ነገር አገኘ? ያው በሰዓቱ እዛ ያሉትን ከተማው ላይ ብዙዎቹን አይቻቸዋለሁ። እንደ ደረስ ያው የሚያጓጓ ፋሲለደስ ነው። ደብረ ብርሃን ስላሴ ማለ፣ ሎዛ ማርያም እዛ አዘዞ ጋለች። እነሱም በደንብ እንትን ብያለሁ። ጎንደር ፋሲለደስ ግንብን ስታይ ምን ተሰማህ? ደብረ ብርሃን ስላሴን ስታይ ምን ተሰማህ? ደስ ይላል። ያው ደብረ ብርሃን ስላሴ መጀመሪያ ላይ በሉ መርከብ ቅርጽ ነው የተሰራው ምናምን ሲባል ሰማ ነበርና እንደሄድን ያረፍነው እኛ አዘዞ ነው ቀበሌ 20 ከከተማው ዳር ላይ መግቢያ ላይ ማለት ነው። እና እዛ ለመሄድ ብዙ ምን ተናላልኩ። ሳምንት እንኳን አልቆየውም። የመጀመሪያ የረፍታችን እሁድ ነው ተነስቼ ሄድኩት እና ደስ ይል ነበር። ያው የሆነ ስሜት ይሰጣል። አገሩን የምትወደው በሰው ነው አልከኝ። በጣም በሚገርም ሁኔታ ሰው ደግ ነው። በጣም ደጎች ናቸው። ጠላና ዳቦ አንተ የምትወዳቸው የምትመርጣቸው ምግብና መጠጥ ናቸው። እሱም በደንብ ያጣጣምኩበት አገር ነው ጎንደር። ያው ጠላ በርግጥ በጣም ነበር የምወደው። እዛም ደግሞ ስትሄድ ያው ሁሉ ነገር ጥርት ያለ ነው፣ እንደፈለክ ነው የምታገኘው። ዋጋም እንዳልኩ በጣም ትንሽ ብር ነው። ያኔ ትዝ ይለኛል አንዱ ጣሳ 3 ብር ምናምን ነበር 2008 እና እንደፈለኩ ነበር እንትን ያረኩት። ምንድነው ጠላ የመውደድ ምክንያት? ያ ምናልባት ዝም ብዬ እንትን ስለው ያ በፊት እዚህ ቤተክርስቲያን እንትን ነበር ያው ሰንበት ትምህርት ቤትም አገለግል ስለነበረ እንዲ ሰንበቴ ቤቴ መግባት እንትን ዋለኝ። ከዛ ይመስለኛል የመነጨው። ቢራ ምናምን ምርጫ አይደለም? አይ ጠላ ነው ማስቀደመው።
ከጠፋ ነው ወደ ቢራ የምትሄደው? ቢራ በማንኛውም ሰዓት ሳንቲም ካለ ታገኛለህ። ያንኛውን ግን እንደው በአጋጣሚ በድግስ ምናምን ካልሆነ በተለይ ከተማ ውስጥ እውነት ለማውራት ይሄ እኛ የምናውቀውን የድፎ ዳቦና ንጹህ ጠላ ማግኘት ከባድ ነው። ስለዚህ ባገኘው አጋጣሚ ሁሉ እሱን ትጠቀማለህ። አንተ እንደውም ከጠላ ውጪ ከዳቦ ውጪ የምትወደው አንዱ ቆሎ ነው። ቆሎ በጣም ነው የምወደው። በኪሲ ይዘህ ትሄዳለህ? በኪሲ አልሄድም፣ ግን ብዙ ጊዜ ቤት ገዝቼ አስቀምጬ ማታ ማታ እንደ ጊዜ ማሳለፊያ እንትን ይለኛል። አሁንም እኮ እንደዚህ ነው የምታደርገው አይደል? ቤትህን አሁን ካገባው በኋላ ያን አላለሁ፣ ግን ሳላገባ በፊት የሆነ እየበላ ሁሉ እንትን ብዬ አውቃለሁ። ትዝ ይለኛል ሌሊት ብንንስል እንደዚህ ጉንጬ ሞልቶ ጡጦ ጎርሶ እንደሚተኛው ልጅ ማለት ነው። ከዚህ ከምግብ ጋር በተያያዘ እና ከመንፈሳዊ ጉዞ ጋር በተያያዘ ሰዎች መንፈሳዊ ጉዞ ሲሄዱ ምግብ መንፈሳዊ ጉዞውን ያዘጋጀው ማህበር አዘጋጅቶ ይሄዳል። አንተ ለራስህ ምግብ አዘጋጅተህ ነው የምትሄደው? ብዙ ጊዜ እንዲህ ማዘጋጀት ልምድ አለኝ። ለምንድን ነው? አንዳንዴ እንዲህ አይነት ቦታ አንተ እንትን ባልክ ሳለ አታገኘው ትችላለህ። አሁን ብዙ ጊዜ አይተህ እንደሆነ መንፈሳዊ ጉዞ ስትሄድ እነዚህ ሰዎች ሰባሰብልኝ ይባላል ምናምን፣ አንተ እንትን ባልከው ሰዓት አታገኘው። ለመግዛት ደግሞ ያው በሰዓቱ እዛ አካባቢ ላይኖር ስለሚችል እነሱን ከመጠበቅ ያው የራስን አንድ አፍታ እንትን ለማለት ለዛ ብዙ ጊዜ ያዘጋጅ ነበር። የመንፈሳዊ ጉዞ ነገር ከተነሳ አብረን ብናነሳው ጥሩ የሚሆነው ባንድ ወቅት ወደ ዝዋይ ደሴያት ሄዳችሁ ነበር። ምን ተፈጠረ? ዝዋይ ደሴያት መሀሉ ላይ ስትደርሱ ምንድን ነው የተፈጠረው? አንተ ምን አደረግክ? እርቅ ይሁን ፖድካስት